የዝምታው አስፈሪ ዋዜማ የመላእክት ከተማ የመሰለችው በውሃው ሰይፍ ስር ገብታለች። ሎስ አንጀለስ ካሊፎርኒያ፣ የዓለም የኪነ ጥበብ መዲና፣ በፓሲፊክ ውቅያኖስ ዳርቻ የምታንጸባርቀው ሎስ አንጀለስ የ2026ን ደጃፍ ለመርገጥ ጥቂት ሰዓታት ሲቀሯት ታሪኳን የቀየረ እጅግ አስደንጋጭ አደጋን አስተናግዳለች። ከተማዋ ለዘመናት የገነባቸው ማራኪ ገጽታ በሰማይ በተከፈቱ ግዙፍ የውሃ ምንጮች ድንገተኛ ጥቃት ስር ወድቃለች። ያቺ በፊልም የምናውቃት የሆሊውድ ኮረብታ እና ማራኪው የማሊቡ ዳርቻ ዛሬ የውበት ምልክት መሆናቸው የቀረ መስሏል። ተራሮቹ ውሃ ጠግበው በመላላታቸው ድንገተኛ የመሬት መንሸራተት በሚሊዮን የሚቆጠሩ ዶላሮችን የሚያወጡ ቤቶችን እንደሰም አቅልጧቸዋል። የከተማዋ ሰማይ ጠቀስ ህንፃዎች በከባድ ጉም ተውጠዋል። መንገዶቿ ዳግም ወደ ግዙፍ ወንዞች ተቀይረዋል። ዛሬ ሎስ አንጀለስ የሚሰማው የደስታ ርችት ድምፅ ሳይሆን የጎርፍ መፋሰሻዎች ጩኸትና የነፍስ አድን ሄሊኮፕተሮች ድምጽ ነው። ለመሆኑ ካሊፎርኒያ ምን ገጠማት? ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እጅግ ባሳዛኝ መረጃ ነው የተገናኘ ነው። 2025 ማብቂያ ላይ በሎስ አንጀለስ እና በመላው አሜሪካ እየተከሰተ ያለው አስደንጋጭ ተፈጥሯዊ ክስተት የሚዳስስ ሰፊ ዘገባ ይዘንላችሁ መተናል። እንግዲህ ላለፉትም ነፍስ ይማር፣ ለተጨነቁት ነፍሶችም እግዚአብሔር ይድረስላቸው፣ ላለፉት ቤተሰቦችም መጽናናትን ይስጥልን ማለት እንወዳለን። እግዚአብሔር እንዲደርስላቸው ሁላችሁም የህሊና ጸሎት ብታረጉላቸው መልካም ነው። ሰናይ ቆይታ ይሆንላችሁ። ሎስ አንጀለስ ካሊፎርኒያ፣ ያቺ የዓለም የሲኒማ ጥበብ መፍለቂያ፣ የከዋክብት መኖሪያና የፓሲፊክ ውቅያኖስ ንግስት የሆነችው ሎስ አንጀለስ ዛሬ የውበትና የድምቀት ካባዋን አውልቃ የሐዘንና የድንጋጤ ማቅ ለብሳለች። የ2026 ዓመተ ምህረት አዲስ ዓመት ዋዜማ በደስታና በጭብጨባ ፈንታ በጎርፍ ድምጽና በለቅሶ ታጅቧል። ለዘመናት በፀሐይ ብርሃን ተጥለቅልቃ የምትታወቀው የመላእክት ከተማ የሚሏት ሲቲ ኦፍ አንጀልስ የምትባለው ሎስ አንጀለስ ዛሬ በሰማይ በተከፈቱ የአየር ወንዞች አትሞስፌሪክ ሪቨር ቁጣ ስር ወድቃለች። የአማራኪው የሆሊውድ ኮረብታ ዛሬ ለምለምነቱን አጥቶ ወደ አደገኛ ጭቃማና ጎርፍ ተቀይሮ ወደ ታች እየተንሸራተተ ይገኛል። በቤርሊ ሂልስና ከቤል ኤር የሚገኙ ቅንጡ መኖሪያዎች የዝናብ ውሃ ባስከተለው የመሬት መንሸራተት ምክንያት እንደ ናስ ቤት እየፈራረሱ ነው። የከተማዋ የደም ስር የሆኑት ሰፊ አውራ ጎዳናዎች ወደ ግዙፍ ወንዞች ተቀይረዋል። ውድ መኪኖችም እንደ ወረቀት ጀልባ በጎርፍ ሲነዱ ማየት የዚህች ከተማ አቅመቢስነት ቁልጭ አድርጎ ያሳያል። ሪፖርቶች እንደሚያመለክቱት ይህ አደጋ ንብረትን ብቻ ሳይሆን ውድ የሆነውን የሰው ህይወትንም ቀጥፏል። የህይወት መጥፋት እንደተከሰተ በርካታ መረጃዎች እየወጡ ነው። በድንገተኛ ጎርፍ የተወሰዱ፣ በወደቁ ዛፎች የተደቆሱና በመሬት መንሸራተት የተቀበሩ ዜጎች ቁጥር እየጨመረ መሆኑ የዋዜማውን ድባብ እጅግ መራራ አድርጎታል። መሰረተ ልማትን ፈራርሷል። የኤሌክትሪክ መስመሮች በመቆራረጣቸው ከተማዋ በከፊል በጨለማ ተውጣለች። የሎስ አንጀለስ ወንዝ ኤልኤ ሪቨር ሞልቶ በመፍሰሱ አቅራቢያ ያሉ ሰፈሮች ሙሉ በሙሉ ከጥቅም ውጪ ሆነዋል። አሜሪካ በከባድ አውሎ ነፋስ መጋረጃ ስርም ገብታለች። አደጋው በሎስ አንጀለስ ብቻ አልተገደበም። መላው የአሜሪካ ግዛት በተለያዩ የተፈጥሮ ቁጣዎች እየተናወጡ ይገኛሉ። ሰሜናዊ ካሊፎርኒያ ኃይለኛ የባህር ማዕበልና ዝናብ እያስተናገደ ነው። መካከለኛው ምዕራብ ደግሞ ሚድዌስት ብርቱ የበረዶ ዝናብ እንዳለ እየተነገረ ነው። ደቡባዊ ግዛቶቿ አውዳሚ አውሎ ነፋስ ተከባለች። ሰሜን ምስራቅ የጎርፍና የበረዶ ድብልቅ ውሽንፍር እያስተናገደች ነው። ምንም እንኳን ተፈጥሮ ክንዷን ብታበረታም በሎስ አንጀለስ ጎዳናዎች ላይ የሚታየው የጀግንነት ታሪክ ግን ልብ ይነካል። የአደጋ ጊዜ ሰራተኞች በገመድ እየተንጠላጠሉ ህይወታቸውን አስይዘው ሰዎችን ከጥልቅ ውሃ ሲያወጡ፣ ጎረቤት ለጎረቤቶቻቸው መጠለያ ሲሰጡና የከተማ ነዋሪዎች እጅ ለእጅ ተያይዘው ይህንን ክፉ ቀን ለማለፍ የሚያደርጉትን ጥረት የሰው ልጅን የማይበገር መንፈስ ያሳያል። ይህ አደጋ ቁሳዊ ውድመት ብቻ ሳይሆን የሰው ህይወትንም የቀጠፈ መርዶ ሆኗል። ዛሬ ላይ የሟቾችን ቁጥር ማወቅ አልተቻለም። ምክንያቱም በየደቂቃው የሟቾች ቁጥር እየጨመረ ነው። ህይወት በከፍተኛ ሁኔታ እንደጠፋ እየተነገረ ነው። በውሃ በተሞሉ ዋሻዎች፣ ዝቅተኛ ቦታዎች ላይ የሚገኙ ዜጎች ደግሞ እንዲሁም በመኪናቸው ውስጥ በጎርፍ የተወሰዱ ሰዎች የዚህ አሰቃቂ አደጋ ሰለባ ሆነዋል። የጨለማ ዋዜማው በርካቶችን አስደንግጧል። የኤሌክትሪክ ኃይል ማከፋፈያዎች በጎርፍ በመመታታቸው በሚሊዮን የሚቆጠሩ ነዋሪዎች የአዲስ ዓመትን ዋዜማ በጨለማና በብርድ ውስጥ ለማሳለፍ ተገደዋል። መሰረተ ልማት በከፍተኛ ሁኔታ እንደወደመ እየተነገረ ነው። ታሪካዊው የሳንታ ሞኒካና ዋና አውራ ጎዳናዎች
በከፊል ተደርምሰዋል። አደጋው በሎስ አንጀለስ ብቻ አላበቃም። መላ አሜሪካ ግዛቶች በታሪክ ታይቶ በማይታወቅ የተፈጥሮ ቁጣ ውስጥ ናቸው። ኒውዮርክና ምስራቃዊ ዳርቻውን በከፍተኛ የበረዶ ዝናብና በጎርፍ ድብልቅ ምክንያት የትራንስፖርት መቋረጥ የትራንስፖርት መረቡ ተቋርጧል። ታይምስ ስኩዌር ድምቀቱን አጥቶ በጭጋግ ተውጧል። ደቡባዊ ግዛቶቿም ቴክሳስ እና ሚሲሲፒ ከባድ አውሎ ነፋሶች ቶርናዶስ ከተሞችን እያወደሙ ነው። ሰማዩ ወደ ጥቁርነት ተቀይሮ የፍርሃት ድባብ ነግሷል። መካከለኛው ምዕራብ ከፍተኛ የበረዶ ማዕበል መንገዶችን ዘግቶ ሰዎች ከቤታቸው እንዳይወጡ አድርጓል። በዚህ ሁሉ መከራ መሃል ታዲያ አንዳንድ ቪዲዮዎች እየወጡ ነው። አስደናቂ ሰብአዊነት እየታየ ነው። የአደጋ ጊዜ ሰራተኞች ህይወታቸውን አስይዘው ሰዎችን ከጥልቅ ውሃ ሲያወጡ፣ የሎስ አንጀለስ ነዋሪዎችም በረንዳቸውንና ምግባቸውንም ለተፈናቀሉ ወገኖቻቸው በማካፈል ላይ ናቸው። ያቺ የመላእክት ከተማ ዛሬ ክንፏ ቢሰበርም በነዋሪዎቿ አንድነትና ጥንካሬ ነገ እንደምትነሳ ጥርጥር የለውም። ነገር ግን ከተማዋ አሁንም በከፍተኛ ስጋት ውስጥ እንዳለች እየተነገረ ነው። ባለሙያዎችም በርካታ የሆኑ ነጥቦችን እያወጡ ነው። ተመለሱ እንጂ አትስጠሙ፣ ተርን አራውንድ ዶንት ድሮን በጎርፍ የተሸፈነ መንገድ ላይ የተለጠፉ ታፔላዎች ናቸው። ጥልቀቱ ስለማይታወቅ በፍጹም በመኪና ለመሻገር አይሞክሩ ይላሉ። 6 ኢንች ብቻ የሚረዝም የሚፈስ ውሃ ሰውን ሊያሸንፍ ይችላል። 2 ጫማ ደግሞ መኪናን አርጎ እንደ ወረቀት ይወስዳል። ከኮረብታ ቦታዎች ራቁ የሚል መረጃም እየወጣ ነው። የመሬት መንሸራተት አደጋ በማንኛውም ቅጽበት ሊከሰት ስለሚችል በኮረብታ ስር ያሉ ቤቶች ነዋሪዎች ንቁ መሆን አለባቸው። ያልተለመዱ የፍንዳታ ድምጾች ወይም የዛፎች መሰባበር ከሰሙ ወዲያውኑ አካባቢውን እንዲለቁ እየተነገረ ነው። የመገናኛ ዘዴዎች ዝግጁ ማድረግም ተጠቁሟል። ስልኮችን ቻርጅ አርጎ መያዝና እንደ ኖቲፋይ ኤልኤ ያሉ የአደጋ ጊዜ መልእክት መተግበሪያዎችን መከታተል እንዳይዘነጉ መንግስት በጽኑ እያስጠነቀቀ ነው። በሎስ አንጀለስ ውስጥ በአሁኑ ሰዓት ከፍተኛ ጉዳት የደረሰባቸውና ጥንቃቄ የሚሹ አካባቢዎችም ተጠቁመዋል። ሆሊውድ ሂልስ ኤንድ ሳንታ ሞኒካ ማውንቴንስ ከፍተኛ የመሬት መንሸራተት ታይቶባቸዋል። ስቱዲዮ ሲቲ ኤንድ ሸርማን ኦክስ የጎርፍ ውሃ ቤቶችን በከፍተኛ ሁኔታ የተጥለቀለቀባቸው ናቸው። ሎንግ ቢች ኤንድ ሳን ፔድሮ ባህር መውጣት፣ ስቶርም ሰርጅ እና በከፍተኛ ዝናብ ምክንያት መንገዶች የተዘጉባቸው ቦታዎች ናቸው። ሰሜን ምስራቅ ኤንዋይ የበረዶ የዝናብ ድብልቅ ማዕበል ስለሆነ በዛ አካባቢ የሚኖሩ ሰዎች ከፍተኛ ጥንቃቄ እንዲያደርጉ እየተነገረ ነው። ደቡባዊ ግዛቶችም እንደዛው የአውሎ ነፋስ ከፍተኛ ስጋት አለ። ሰሜን ምዕራብም ተከታታይ የፓሲፊክ ማዕበሎች እየገነፈሉ እንደሆነ እየተነገረ ነው። በዚህ አስቸጋሪ ወቅት በጎ ፈቃደኞችን መርዳት የሚፈልጉ ወገኖች በሚከተሉት መንገዶች መሳተፍ ይችላሉ ሲሉም የቀይ መስቀልን መጠለያ ለሚያስፈልጋቸው ሰዎች የገንዘብና የቁሳቁስ ድጋፍ እያደረገ እንደሆነ ተናግረዋል። የአካባቢው የምግብ ባንኮች ንብረታቸው በጎርፍ ለተመታባቸው ነዋሪዎች ምግብ ማቅረብ እንዳለባቸው መንግስት ተናግሯል። የደም ልገሳም እንደዛው በአካባቢው ለተጎዱ ሰዎች በሆስፒታሎች የደም እጥረት ሊኖር ስለሚችል መለገስ። በአሁኑ ሰዓት በሎስ አንጀለስ የምትኖሩ ቤተሰቦቻችን ካላቸው የደህንነት መመሪያዎችን የያዙ ድረገጾችን ማንበብና መከታተል እንዳለባችሁ ልናሳስብ እንወዳለን። በአሁኑ ሰዓት በሎስ አንጀለስ ውስጥ ከሆኑና የህይወት አደጋ ካጋጠማችሁ ወይ ደግሞ ሌላ ሰው አደጋ ላይ መሆኑን ካያችሁ ሳትዘገዩ ወደ 911 መደወል እንዳለባችሁም እንዳትረሱ። ያቺ ማራኪ ከተማ አሁን ያለችበት ሁኔታ ልብ የሚሰብር ቢሆንም በጋራ ጥረትና ጥንቃቄ ይህንን አስከፊ ክረምት እንደምታልፉት ተስፋ እናደርጋለን። እዚህ ጋር ግን አንድ ነገር ልብ ማለት አለብን። በአሁኑ ሰዓት በሎስ አንጀለስና በመላው ዓለም እየታየ ያለውን ክስተት ከዘላለማዊው የእግዚአብሔር ቃል ጋር እንድናስተያይ ያደርገናል። መጽሐፍ ቅዱስ ከተሞች በርኩሰትና በትዕቢት ምክንያት እንዴት ለጥፋት እንደሚዳረጉ በግልጽ ያስተምረናል። በሎስ አንጀለስ እየደረሰ ያለውም የእሳትና የውሃ ቁጣ ከመጽሐፍ ቅዱስ ጋር ልናየው ይገባል። በዘፍጥረት ምዕራፍ 19 ላይ እንደምናነበው ሰዶምና ገሞራ እጅግ ማራኪና ለምለም ከተሞች ነበሩ። ሆኖም ነዋሪነታቸው ፈጣሪን በመርሳት በርኩሰትና በግብረ ገብነት መበስበስ ውስጥ ወድቀዋል። ዛሬም ሎስ አንጀለስ ሆሊውድ የዓለም የርኩሰት፣ የዝሙት፣ የጸያፍ ባህል መፍለቂያ ሆና ትታያለች። ሰዶምና ገሞራ በእሳት እንደጠፉ ሁሉ ሎስ አንጀለስም መጀመሪያ ታስታውሳላችሁ በሰደድ እሳት፣ አሁን ደግሞ በውሃ ቁጣ እየተመታች መሆኑ የዘመኑ ሰዶም የሚል ስያሜ እንዲሰጣት አድርጓል። በኖህ ዘመንም የነበሩ ሰዎችን ልብ በሉ። ይበሉ፣ ይጠጡ፣ ያገቡና ይጋቡ ነበረ። ነገር ግን ፈጣሪን ይዘባበቱበት ነበረ። በወቅቱ የነበረውን ዓለም በክፋት በመሞላቱ እግዚአብሔር በውሃ አጥፍቶታል። በሆሊውድ መድረኮች ላይም በእግዚአብሔር ላይ ሲዘባበቱ የነበሩ አርቲስቶች፣ ባለጸጎች ዛሬ በኖህ ዘመን እንደነበሩ ሰዎች በውሃ ማዕበል ተከበዋል። የሰው ልጅ ቴክኖሎጂና ዝና ከሰማይ የሚወርደውን ቁጣ መግታት አለመቻሉ የፈጣሪ የበላይነት ትልቅ ማረጋገጫ ነው። የባቢሎን ሰዎችን አስታውሱ። ስማችን እንዲጠራ ግንብ እንስራ ብለው በትዕቢት ተነስተዋል። እግዚአብሔር ግን ቋንቋቸውን በመደበላለቅና ስራቸውን በማስተጓጎል በትኗቸዋል። ዛሬም
ሆሊውድ የዘመናችን የባቢሎን ግንብ ናት። የሰው ልጅ የራሱን ዝና የሚገነባባት ከእግዚአብሔር በላይ ነኝ የሚልባት ከተማ አሁን የደረሰው አደጋ ይህን የትዕቢት ግንብ እያናወጠው ይገኛል። የከተማዋ ድምቀት መጥፋቱና ነዋሪዎቹ መበታተናቸው የባቢሎንን ውድቀት ያስታውሰናል። የኢያሪኮ ግንብ መፈራረስም አሁን አገራችን፣ ከተማችን፣ ዓለማችን እየፈራረሰች እንደሆነ ማሳያ ነው። ኢያሪኮ በታላቅ ግንብ የታጠረች ብርቱ ከተማ እንደነበረች ታስታውሳላችሁ። ነገር ግን በእግዚአብሔር ኃይል ግንቧ ተደርምሶ ጠፍታለች። የሎስ አንጀለስ ባለጸጎችም በታላላቅ አጥሮችና በዘመናዊ ጥበቃዎች ተከልለው አንዳች አይነካንም ቢሉ የተፈጥሮ ቁጣ፣ ጭቃና ጎርፍ ግንቡን አልፎ ቤታቸው ገብቷል። ይህ የሚያሳየው የሰው ልጅ መሸሸጊያ ፈጣሪ ብቻ እንደሆነ ነው። የቅርብ ጊዜ ትዝታችንን እናስታውስ። በተለያዩ ሽልማት ስነ ስርዓቶች እንደ ግራሚና ሚት ጋላ ላይ የቀረቡት ትዕይንቶች በብዙ መንፈሳዊ ሰዎች ዘንድ ሰይጣናዊና ፈጣሪን የሚገዳደሩ ተብለው ተፈርጀው ነበረ። አሁን በሎስ አንጀለስ የደረሰውን አደጋ ተከትሎ ብዙዎች የሚከተሉትን ሀሳቦች እያነሱ ነው። ተፈጥሮ አትሳለቅም ይላሉ። በመድረክ ላይ በፈጣሪ ስም ሲዘባበቱ የጨለማውን ዓለም ሲያወድሱ የነበሩ ከዋክብት ዛሬ በሚሊዮን የሚቆጠሩ ዶላር ያወጡ ቤቶቻቸው በጭቃ ሲታጠቡ ለምን አላዳኗቸውም ብላችሁ ጠይቁ። የእነዚህ ጥያቄዎች በስፋት እየተሰነዘሩ ነው ዛሬ ላይ። የእሳቱና የውሃው ትስስር፣ የቀድሞ ሰደድ እሳት ታስታውሳላችሁ። ሎስ አንጀለስ ሰማይ ምድሯ ንዶ ነበርም። የኃጢአት መድረክ የሆኑትን ቦታዎች እንዳቃጠለ ሁሉ አሁን ደግሞ ጭቃና ጎርፎ የቀረውን ትምክህት ጠርጎ እየወሰደው እንደሆነ በማህበራዊ ሚዲያ ቲክቶክ እና ሌሎችም ኤክስ መድረኮች ላይ የሚለቀቁ ምስሎችና መልእክቶች እያሳዩ ነው። እናም ከእሳቱ ወደ ውሃው የሎስ አንጀለስ የቁጣ ሰንሰለት፣ ታሪካዊው ትስስር፣ ሰደድ እሳት፣ ጭቃና ጥፋት። ሎስ አንጀለስ ከዓመታትም በፊት በከባድ ሰደድ እሳት ስትታመስ ነበረ። ያ እሳት ተራሮቿን አቃጥሎ ለምለም እጽዋቷን ወደ አመድነት ለውጧቸዋል። ዛሬ ደግሞ ያው አመድ የሆነ መሬት ውሃውን መሳብ አቅቶት ወደ ጭቃ ማዕበል ተለውጦ ከተማዋን እያጥለቀለቃት ይገኛል። ይህ የተፈጥሮ ዑደት የሚመስል ክስተት ለብዙዎች ግን የቁጣ ምልክት ሆኖ እየታየ ነው። ባለፉት ዓመታት በሆሊውድ በሚዘጋጁ ታላላቅ የሽልማት ድግሶች፣ ዓለም አቀፍ ሴሬሞኒዎች ላይ አንዳንድ ታዋቂ ግለሰቦች በእምነትና በፈጣሪ ላይ ያሳዩት ንቀት የኛ ጥበብና ዝና ከሁሉ በላይ ነው የሚል መንፈስ የብዙዎችን ቅሬታ ሲቀሰቅስ በርካቶችን ሲያስለቅስ ቆይቷል። መንፈሳዊነት ተሸርሽሯል። በአንዳንድ ዝግጅቶች ላይ የሚታዩ ሰይጣናዊ ተብለው የሚፈረጁ ምልክቶች፣ በእምነት ላይ የሚሰነዘሩ ስላቆችና የሞራል እሴቶችን የሚገዳደሩ ትዕይንቶች ያቺን ማራኪ ከተማ ወደ ክፋት መንደርነት እየለወጧት እንደሆነ እየተነገረ ነው። በዚህ ወቅት በድፍረትና በኩራት ሲዘባበቱ የነበሩ አርቲስቶች፣ ባለጸጎች ዛሬ ተፈጥሯን ክንዷን ስታበረታ ግዙፍ መኖሪያቸው በጭቃ ሲዋጥ ከፈጣሪ በላይ ነን የሚለው ትምክህት ሲፈርስ እያየን ነው። ያቺ በብርሃንና በዝና የምትታወቀው ሆሊውድ ዛሬ በጨለማና በለቅሶ ተውጣለች። የሰው ልጅ ጥበብና የቴክኖሎጂ እድገት የሰማይ በሮችን መዝጋትም ሆነ የፈጣሪ ቁጣን መከላከል እንደማይችል የሎስ አንጀለስ ጎዳናዎች ምስክር ሆነዋል። የቀድሞ ሰደድ እሳት መሬቱን አላልቶት ነበር። የአሁኑ ጎርፍ ደግሞ የላለውን መሬት ጠርጎ ወስዶታል። ይህ ደግሞ የዘራውን ታጭዳለህ የሚለው ጥንታዊ እውነትን የሚያስታውስ ይመስላል። ሎስ አንጀለስ አሁን ያለችበት ሁኔታ ለዓለም ትልቅ ትምህርት ነው። የሰው ልጅ በስልጣኔ በኪነ ጥበብ የፈለገውን ያህል ቢመጥቅ የፈጣሪን ስልጣንና የተፈጥሮ ሕግን መናቅ መጨረሻው ውድመት መሆኑን ይህ የአዲስ ዓመት ዜማ ቁልጭ አድርጎ አሳይቷል። የመላእክት ከተማ የተባለችው ሎስ አንጀለስ ዳግም ወደ ፈጣሪዋ የምትመለስበት፣ ትህትና የምትማርበት ጊዜ አሁን ይሆን ብላችሁ መጠየቅ አለባችሁ። ይህ ጉዳይ ታዲያ በአሁኑ ሰዓት በማህበራዊ ሚዲያና በዓለም አቀፍ ደረጃ በብዙዎች ዘንድ ትልቅ ክርክርና መነጋገሪያ ሆኗል። በተለይም በሆሊውድ ታዋቂ ሰዎች ዘንድ የሚታየው ከእግዚአብሔር የመራቅ ዝንባሌና አሁን ከደረሰው አደጋ ጋር ያለው ተያያዥነት እየተተነተነ ይገኛል። ብዙ የሃይማኖት አባቶችና መንፈሳዊ ተንታኞችም ይህንን ክስተት ከቀላል የተፈጥሮ አደጋ በላይ አድርገው ይረዱታል። የማስጠንቀቂያ ደወል ነው በሎስ አንጀለስ የተሰማው እያሉ ነው። ሎስ አንጀለስ የዓለምን ባህል የምትመራ ኢንፍሉዌንሰር ከተማ እንደመሆኗ በሷ ላይ የደረሰው ጥፋት ለሌላው ዓለምም ወደ ፈጣሪ ተመለሱ የሚል የማስጠንቀቂያ ደወል ተደርጎ እየተወሰደ ነው። ከሆሊውድ ባሻገር አደጋው መላው አሜሪካን ማዳረሱ ደግሞ ጥፋቱ የአንድ አካባቢ ብቻ ሳይሆን አጠቃላይ ሰው ልጅ ከሞራል እሴቶች ማፈንገጥ ውጤት መሆኑን ያሳያል እያሉ ነው። የሚገርመው ነገር በሆሊውድ ውስጥ ለ2026 አዲስ ዓመት ታቀደው የነበሩት እጅግ ውድና ዘመናዊ ድግሶች፣ ፓርቲዎች በአሁኑ ሰዓት ተሰርዘዋል። በዝነኞች ፈንታ የአደጋ ጊዜ ሰራተኞች በጎዳናው ላይ እየታዩ ነው። ይህ ደግሞ ሰው ያስባል እግዚአብሔር ግን ይፈጽማል የሚለውን ጥንታዊ ብሂል በተግባር እያሳየ ነው። ሎስ አንጀለስ ዛሬ በጉልበቷ ተንበርክካ
ትተረከካለች። ይህ ስብራት ግን ምናልባትም ከተማዋን ወደ ቀድሞ መንፈሳዊነቷ፣ ትህትናዋ የሚመልስ አጋጣሚ ሊሆንም ይችላል። ዓለም የሆሊውድን ውድቀት እያየች የፈጣሪን ታላቅና የተፈጥሮን ኃይል በድጋሚ እያስተዋለች እንደሆነ እናስባለን።